ለምን ድሮ ማስነግረኝ? ቆይ ተረጋግቻለሁ። ከዚህ በላይ ምር ተረጋግቼ እኮ ነው ቁጭ ብዬ እኮ ነው ንገረኝ። ችግር የለውም። እኔ ከሆነ ቅርብ ከሆነች ሂጅ እንዳመጣት ነው። አቤል ለምንድን ነው ማሰማኝ? ቅርብ አይደለችም። አንተ እንደምታስበው አይደለም። በቃ ነገሮች ይህን ነገር ሳይፈጠር በፊት ብዙ ነገር እያሰበች ነበር። እቺ ልጅ ቁጭ ብሎም የሚያወራት ሰውም እየፈለገች ነበር። እውነትህን ነው። እች ልጅ ባዶ ቤት ጥሏት ሄዶ አሁን እንደገና ያዙ ልቀቁኝ ማለት ምን አመጣው? አሁን ግን አንጣላ በቃ መጀመሪያ ይሄ ሁሉ ነገር ይመጣል ብሎ አያስብም እንዴ? ከሱ ጋር ነው የማወራው ኤፍሬም። ለች ልጅ እኮ ሴት ናት። ሴቶች ስንባል ደግሞ አብዛኛዎቻችን ቅናተኛ ነን። እኔ እንኳ አይደለሁም እና አሁን እንደዚህ እተኛለሁኝ። ችግር የለውኝም። አቤል እኔ ቁጭ ብዬ እንዳር ነው እንደምፈልገው ንገረኝ። ምን ችግር አለው? ቆይ ልጁን ምን አርግ ነው የምትለው? ልጁን ምን አርግ ነው የምትለው? እንዴ አቤል ለምንድን ነው ጸባይም ሀርድ ማይገዛም እንዴ? አንተ እስቲ ዝላያችሁት ሀርድ አይገዛህም እንዴ? ምን ነው መጀመሪያ ነበር ለኔ ልትለኝ ነው? ልመክረኝ ነው? እኔ ላንተ አልመክርህም። አንተ ለኔ ትመክረኛለህ እንጂ ማለት ነው። እኔ ላንተ አቤል እናት በቃ ሌላ ነገር አታውራ። በቃ ምንም ላወራ አይደለም። አብርሽ ተረጋግተህ ቁጭ ብለህ ነገር እናወራለን። በቃ ይሄ ነው ሌላ ነገር የለም። መረጋጋት አልችልም። በቃ ማወቅ እፈልጋለሁኝ። ቢያንስ አውቄ ግን ልተኛ እችላለሁ። ከዛ ጠዋት ሄዳለሁኝ። አንተ እኮ መናገርም አትፈልግም። ምንም ነገር እንትን ማለት አትፈልግም። ስለማልችል ነው። በቃ ነግሬሃለሁ ከዚህ በፊት በቃ ምኑን ነገርከኝ? ትናንትና ነግሬሃለሁ። ምን ነገርከኝ? ለኔ መናገር እንደማልችል አቤል መናገር ስለማልችል ምናምን አትበል። እየተናገርኩ እኮ ነው። አሁን ማውራት ዝም ብለህ ከምትስማው አልናገርም። አብርሃም ለምን ችግር አለው? መናገር ስለሌለብኝ እንዴ ከኔ ከወንድም ይበልጣል። ከኔ ከወንድም ይበልጣል። አየችት? ከኔ ከወንድም ይበልጣል ወይ? ለእኔ ልዩነት እየፈጠርከ ነው ያለው። አሁን ለልጅቱ ቃል ገብቶላት ይሆናል ላይናገር ከኔ ይበልጣል ወይ? እሱ ቃል የገባውን ማፍረስ አለበት። ኧረ ይሄ ምን አይነቱ ድንጋይ ራስ ነው? አንተ ግን ነገሩ ይሄ የቱ ብር ነው? አይምሮን የዘጋው አረቃ አይደለም። አረቃ ብታስብ እኔ እና እሷን እኩል አይነት አያም ነበር። ገባ? እሷን እንደፈል ሂጂ ችግር የለውም ከጎንሽ ነኝ ያግዝሻለሁ ብላት ዛሬ ላይ ሄደች። እሺ በቃ እሱ የፈለገው ምንድን ነው? ልጅቱ የተፈጠረው ነገር እንዳትሄድ ቁጭ ብላችሁ እንድታወሩ በቃ ቤት እሱ እንደፈለገ የሆነ እሷ ቤት ቁጭ ብላ እንድትጠብቀው በቃ አለ አይደል? እንደዛ እስረኛ ለማድረግ ነው የፈለገው። ኧረ ምን አይነት ነው? አይ መለመን አለመለመን አይደለም፣ ግን ደግሞ ልነግርህ አልችልም። ወይ ምክንያት ንገረኝ፣ ወይ ያለችበት ነገር ሌላ ጭንቀት እኮ ነው እየፈጠርክብኝ ያለው። አሁን በቃ ተረጋጋ እኮ ሌላ ጭንቀት ነው እየፈጠርክብኝ ያለው። አሁን ላይ ነገረውና ጠዋት እንሄዳለን አብረን ሶስታችንም። ለምን እኮ አንተ መናገር አልፈለግኩም? መናገር ስለማልችል ቢያንስ እሺ ምክንያትህን ተናገር። እኔ ምክንያትህንም አትናገርም፣ እሷ ያለችበትን አትናገር። ሌላ ኬዝ አለ፣ ሌላ የተፈጠረ ነገር አለ፣ ሌላ ችግር አለ፣ የሆነችው ነገር አለ። እሷ ምን ሆናለች? ንገረኝ፣ ችግር የለውም አትደብቀኝ። ምን ሆናለች? የሆነችው ነገር አለ። ሰላም አይደለችም፣ ሰላም አይደለችም ወይ? ሰላም ባትሆን አይደል የሄደችው? ሰላም ብትሆን እዚህ ትቀመጥ ነበሩ። ንገረው፣ ልክ ንገረው። ሌላ የተፈጠረ ነገር አለ ወይ? ምን ሆናለች? ንገረኝ። ጤናዋ ሰላም ነው አይደል? ጤናዋ ሰላም ነው አይደለም? ወይ አብርሃም እኮ ለምንድን ነው መናገር ያልፈለግከውም እንዴ? ባሏ እኮ ነው ይሄ ልጅ፣ ባዳ እኮ አይደለም። ለባሏ እንዴት ነው የማትናገረው አንተ? ወንድም ነኝ ትላል ነበር። ከዛ በፊት እኮ አሁን ለእሷን ማውራት ነበር። እውነት ይሄ ፍሬም የሚባል የሆነ አጨብጫቢ ነው። ስማኝ፣ እኔ ለአውራት አላውራት ለሩታ ሄደህ ጠይቀህ አንተ ማይመለከትም አትጠይቀኝ። በቃ ይሄን ነው አንፈልገው እኮ ልንገረው ለእሱ ነገራቸው ልክ ልካቸውን እነዚህ መለከተኝ ነው እየጠየኩ ያለሁት። አንተ ቁጭ ብላ አውርቻታለሁ፣ ብዙ ቀን አውርቻታለሁ። ስለማታውቀው ነገር አታውራ ቢለ አንድ ቀን ስለማታውቀው ነገር አታውራ። እኔ እና እሷ እንገናኝ አንተ የምታውቀው ነገር የለም። ስለማውቅ ነው እንደዚህ ምን የምታውቀው ነገር የለም እኮ አልኩ። ምክንያቱም አጠገቡ ያለሁት እኔ ነኝ። ምን የምታውቀው ነገር የለም። ስማኝ አልነግርህም። ልጁ ግን ትዕግስት አይደለምነት። እኔ ብሆን ትዕግስት የለኝም። በጣም አስተዋይ ልጅ ነው ልጁ። ስላለፈው አይደለም አሁን ላይ በሚሆነው ነገር እንደዚህ ለሁለት ሲጎተጉቱ በቃ ማውራት ያለበት ነገር ከእሱ ጋር አውራ እንጂ አንተ ሩታ የሆነ ነገር አንተ ለምንድን ነው ከሩታ ጋር ያሳለፍኩት ነገር ሄደህ ለራሷ ጠይቃት። እሺ አንተ ለምንድን ነው? እኔ ሩታ እንደዚህ ነች አልናገርም። አይመለከተኝም። አሳለፍክ አላሳለፍክ ግን ዛሬ ዝም ብለህ አታውራ እኮ እያልኩ። ኧረ በእግዚአብሔር ከምትከራከሩ ንገረኝ በእናትህ። ዝም ብለህ አታውራ እያወራኝ እኮ ሌላ ትርፍ ወሬ አታውራ። ስለ ሩታ ትርፍ ወሬ ከእኔ ጋር እንዳታወራሽ።
ኤፍሬም እስኪ አንድ ጊዜ ዝም ብለህ ሌላ ማየውን ነገር እንዳታወራ ቤለ ኤፍሬም የሚባለው ግን ምን አይነቱ ነው? እሺ ለምንድን ነው የምጠይቀኝ? ሌላ ማየውን ነገር እንዳታወራ ፍንጫም በለው በቦክስ እውነት ተነሳና ፍንጫም በለው። ትገናኛለህ፣ ታወራለህ አይደል? ምን ያረከው ነገር? ምን አገባህ አንተ? ምን አረክ? ለምንድን ነው የምትጨቀጨቀኝ? ምን አረክ አንተ? ያረከው ነገር አለ? እስቲ ነገር ምን አረክ? ያረኩት ነገር ምን አለ? ከቤት አስወጣት። በቃ እሺ የነበር መፍትሄ ምን ይሁን? ምን ይፈጠር እኮ አሁን ነገሩ ምን ታመጣለሽ? አንተ ይኸው ሰዓቱን ይኸው እየሄደብኝ ነው። ሰዓት በእናትህ አብርሃም ይኸውልህ እንዲከራከረኝ አልፈልግም። ይሄ ጉዳይ እንዳይፈጠር በቃ ዝም በል እንዴ። እንደ ማን እንዴ ምንድነው እንዲከራከረኝ በእናትህ ከምትከራከር ለእኔ ንገረኝ። ልነግርህ አልችልም። ለአንተም ለእሱም ልነግራችሁ አልችልም። ይሄ ነው አንፈልገው። እየተከራከረኛል ነው እየተከራከረኝ። እሺ በቃ ይሄድልሽ ይውጣ እሱ። አዎ እንዴት አፈ ለምንድን ነው የምወጣው? ለምንድን ነው የምወጣው እኮ ይውጣ እሱ። አዎ እያልኩ ነው። በእሱ ፊት አንድ ቀን ላወራ አልፈልግም። ምክንያቱም የሆነ ነገር ሲፈጠር መጥቶ ሮጦ እንደፈለገ ማውራት አይችልም። ኤፍሬም ሂድ በቃ እሺ፣ ችግር የለውም። የሆነ ነገር ሲፈጠር አለ እሺ፣ መጥቶት ሁሌ ሲፈጠር አጠገባቸው ላለው እሺ፣ ሌላ ወሬ አታወራ። ሁሌ ሲሆን ነገር በተፈጠረ ቁጥር አጠገባቸው አለው እሺ። ኤፍሬም ምን አይነቱ ባለጌ ነው? ዛሬ ላይ መታፈን ነው ጋር እንዳልከፍት እሺ። ኤፍሬም ሁሌ እነሱ ግን ችግር በተፈጠረ ቁጥር አጠገባቸው ላይ አለው። ዝለል ኤፍሬም ብናበቃሽ እሺ፣ ሌላ ወሬ አታወራ እኮ አሉ። እንደፈለግ ሌላ ወሬ አታወራ ውጣ በቃሽ። እውነት ልጁ በጣም ጎበዝ ልጅ ነው። አይመለከትህም። ትዕግስተኛ ነው። እኔ ትዕግስት የለኝም። እውነት ግንባሩን ነበር በሆነ ነገር አንስቼ ማለት ምን አይነቱ ሴታ ሴት ነው? አቤል ኤፍሬም እያሰደብክ ያለው አንተ ነሽ እኮ እያሰደብከኝ ያለው አንተ ነህ። የኔን ጉዳይ ልታስጨርስ ነው እያሰደብከኝ ያለው አንተ ነህ። የመጣው ለእኔ ጉዳይ ነው አይደል? አፍህን ትከፍታለህ። ና ለእኔ ብለህ ነው። ሂድ ውጣ። እኔ ይንገረኝ ችግር በዘለለ አይደለም ችግር የለውም። በተናገረም በለፈለፈም ማለት ነው። ዝም ብለህ የምትወጣ ከሆነ ውጣ። እንዲወጣ ነበር አይደል ፈለከው? ቁጭ ብሎ አውርቷት አያውቅም። አብርሃም ቁጭ ብሎ አውርቷት አያውቅም። ስንተኛ አሁን ንገረኝ በቃ። ምንድን ነው ሌላ ችግር? ቦርሳ ይዛ ስትወጣ ነው እንዴ የሚመጣው? በቃ ሁሉንም ነገር እርሳውና አንዴ ያለችበትን ነገር ቶሎ የት ነኝ ብላ ሄደችው። ይህም ብቻ ነገር ከዛም በኋላ አልጨቀጭቅም። አንተ ነው በቃ መከራከርም አልፈለግም ከአንተ ጋር። ከዛ ንገረኝ፣ ይህንን ብቻ ንገረኝ። የመጨረሻ ቶሎ በል ነው አቤል ንገረኝ። የት ነው ሄደችው? ዛሬ መጥቶ እንደፈለገ ይሆናል እንዴ? ስለ እሱ ተውና በእናትህ አቤል የጠየቁን መልስልኝ። የት ነው ሄደችው? ሰው ትዕግስተኛ ሲሆን እውነትን ነው። ሰው ልጅ እኮ የት ነኝ ነው ያለችው? ዝም ሲል ይኸውልህ አብርሃም ዝምታ ፍራቻ ይመስላቸዋል። እስካሁንም ያልነገርኩ ሌላ ችግር እንዳይፈጠር አንተም ላይ ሩታም ላይ እዛ ሄደ ሌላ ችግሮች እንዲፈጠር ስለማልፈልግ ነው። እንደ ወንድሜ ነው ማየ። ከእሷ ማስበልጬም አንድ ቀንም አይቼ አላውቅም። ብዙም ነገር እንዲፈጠር አልፈለኩም ነበር። የሄደችው ቤተሰቦቿ ጋር ነው። ቤተሰቦቿ ጋር ነው የሄደችው። ቤተሰቦቿ ጋር ሄደ ሌላ ችግር እንዳፈጠር ነው። ለዛ ነው ያልነገርኩ። አንተ ስለምችል ለምን ችግር እፈጥራለሁ? ሄጄ በሰላም ነው ማመጣት እንጂ በቃ አሁንም እንድትሄድ አይደለም አብርሃም የነገርኩ፣ እንድትሄድ አይደለም። አንተ ትቸኩላለህ። ሌላ ችግር እንድፈጠር ስለማልፈልግ ነው። በስልክ ማውርተህ የተለያዩ ነገሮች ማድረግ እንድትመጣ ማድረግ አለብህ። እኛም የተቻለን ነገር እናደርጋለን። ልጅቷ ተስፋ ቆርጣ ከልጄ ጋር ነው የምመጣው፣ ለዛውም በቃ ዝም ብላ እኛን ለማባበል ነው ከልጄ ጋር እመጣለሁ ያለችው። ከንላት መጣ ነው ሄደችው። አብርሃም የምትሰማኝ ከሆነ የመጨረሻ ተስፋ ነው የቆረጠችው። የምትሰማኝ ከሆነ ማድረግ ካለብህ የትኛውም ነገር አድርግ። ይኸውልህ ብዙ ተስፋ ትልቅ ተስፋ ነው የቆረጠችው። ኤፍሬም አውርቻታለሁ ይላል፣ አንድ ቀን አውርቷት አያውቅም። ይኸውልህ ማንም ሰው የለኝም፣ ማንም የሚረዳኝ የለኝም። ወንድሙ ነኝ የሚለው ሰው ራሱ ወንድሜ ነው የሚለው ሰው ራሱ እኔን ወጥቶ ለአንዳንድ ነገር ከመናገር ወደኋላ አላለም። እኔን ጥፋተኛ አድርጎ እያሰበ የነበረው ብላ ስቅስቅ አድርጋ እያለቀሰች ነው እንትን ያለችው። ሻንጣ ይዛ ስትሄድ መፍቻ ልታስረክበን ስመጣ ነው እኛ እንትን ያልናት ያገኘናት። አብርሽ አሁንም ማድረግ ያለብህ ነገር ቀስ ብለህ አድርግ። በቃ መሆን ያለበት ነገር ይሆናል። በቃ ይህን ነው ልናገር ፈልግ። ሲጀመር እኔ እዚህ ቤት ያለ ሩታ አሁን አንገትን ብትቀረቅር ምን ብትል አብርሽ
የምሬ ነው። አሁን ያለብህ አንተ ሂደህ እግሯ ላይ ወርቀህ ይቅርታ መጠየቅ ነው ያለብህ። ከዛ በኋላ በስነ ስርዓት ትንከባከባታለህ፣ ሳትወድ በግድህ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ወይ? አለን። ያው ላይክ ሰብስክራይብ እያደረጋችሁ ጀምሩት። ሰብስክራይብ ለምታደርጉ በጣም ነው የማመሰግነው። ሽኩራን ያለው